ዶክተር ዮሐንስ በንቲ ይባላል የኢትዮጵያ መምህራን ማህበር ፕሬዝዳንት ነኝ። ኢትዮጵያ መምህራን ማህበር ከቅድመ እስከ ዩኒቨርሲቲ ድረስ አባላት አሉት። በአሁኑ ጊዜ ከ700,000 በላይ አባላት አሉን። በአፍሪካ ደረጃም ትልቅ ማህበር የሚባል ነው። አፍሪካንም ወክለን የዓለም መምህራን ማህበር የስራ አስፈጻሚ ቦርድ አባል ነን። ማህበሩ በጣም ረጅም ጊዜ ነው። ከ1940 ነው የተቋቋመውና ከዛ ወዲህ በየዘመናቱ ሙያው ተገቢውን ክብር እንዲያገኝ የሙያ ባለቤቶች መምህራን ተጠቃሚ እንዲሆኑ የተለያዩ ስራዎችን አቅም በፈቀደ መጠን አገሪቱ መስጠት በሚችለው መጠን ጥረት ሲያደርግ ነው የቆየው። የቅርቡን ለማንሳት ያህል ለምሳሌ በዘላቂነት ያበረታታል ተብሎ የሚወሰደው የመምህራን መኖሪያ ቤት ተጠቃሚነት ጉዳይ 7 ዓመት ያህል የፈጀ ድርድር በማድረግ ተቀባይነት እንዲያገኝ ተደርጎ እንግዲህ ከ130,000 በላይ የሚሆኑ መምህራን በአገር ደረጃ የመኖሪያ ቤት ወይም የቤት ተጠቃሚ ሊሆኑ ይችላል ማለት ነው። ይሄ ተጠናክሮ መቀጠል ያለበት ጉዳይ ነው። አንዱ እንግዲህ ሊጠቀስ የሚችለው ይሄ ነው። በተለያየ ጊዜ ባለፉት ዓመታት ደሞዝ መሻሻያዎች ከስራ ክብደት ምዘና ጋር በተያያዘ ሻል ያለ ማለት የሚቻል ተደርጓል። ያው እንግዲህ ጊዜ እየጨመረ ሲሄድ ኑሮ ውድነቱ እየጨመረ ሲሄድ ተመልሶ ደግሞ አሁንም ጥያቄ አለ። እሱን ይዘን መፍትሄ እንዲያገኝ ጥረት እያደረግን ነው። ሙያው ሳቢ እንዲሆን የተለያዩ አበረታቾች ሊኖሩ እንደሚገባ ለምሳሌ የአንደኛ ደረጃ መምህራን ስልጠና የእጩ መምህራን ስልጠና በተመለከተ ጥናት አስጠንተን በጥናቱ የተገኙ ግኝቶችን እና ምክር ሀሳቦችን ጭምር ለሚመለከታቸው አካላት አቅርበን መፍትሄ እንዲያገኝ ጥረት እያደረግን ነው። ለምሳሌ ተሻለ አፈጻጸም ያላቸው ተማሪዎች መርጠው ወደ ሙያው እንዲገቡ ገና ብዙ መሰራት ያለበት ስራ ከፊታችን አለ። ትምህርት ሚኒስቴርም በዚህ በኩል ትኩረት አድርጎ መስራት እንዳለበት እያስረዳን ነው። አሁን ባለው ሁኔታ የመምህራን ስልጠና በሚገባ ደረጃ ላይ ነው ብለን አናምንም። መምህራን ላይ ጥቃት እንደሚደርስ በተለያየ ሁኔታ እስከ ግድያ ድረስ እንደሚደርስ ሪፖርት አለን። ከዛ ከክልሉ በኩል እንደደረሰን ማለት ነው። ከዛም በላይ ደግሞ በቅርቡ የክልሉ የትምህርት ንቅናቄ መድረክ አዘጋጅቶ ነበር። እኔም በአካል የተገኘሁበት መድረክ ነበርና ትምህርት ቢሮ ሪፖርት ሲያደርግ ሰምቻለሁ። ይሄ በጣም አሳዛኝ ነው። እንግዲህ መምህራን ትውልድን ነው የሚገነቡት። የትምህርት ሙያ አጭር ጊዜ ፍጆታ ወይም ጥያቄ እንዲጎድልብኝ ብለው እንታገላለን የሚሉ አካላት በላይ እዚህ ትውልድን የሚገነባ ትልቅ ሙያ ነው። ይሄ የበላበትን ወጪት እንደመስበር ማለት ነው። ሙያው ትውልድን የሚገነባው ዘላቂ ነው። አሁን ከተነሳው ጥያቄ ያለን ጉዳይ ያለን ከሚሉት በላይ የተሻገረ ትውልድን የሚገነባ ሙያ ነው። መምህርነት የአካዳሚክ ነጻነት አላቸው። ኢትዮጵያ መምህራን ማህበርን አንዱ ከሚታገልላቸው ዓላማዎች አንዱ የመምህራን የአካዳሚክ ነጻነት የማስተማር ነጻነት መከበር አለበት። የትኛውም አካል ቢሆን የፈለገ ጥያቄ ቢኖረው ትምህርት ላይ እንቅፋት መሆን የለበትም። ይበልጡኑ መምህራን ደግሞ ለጉዳት መዳረግ ለአካልም ሆነ ለአእምሮአዊ ጉዳት ሊያደርግ አይገባም። ይሄ በጽኑ የምንቃወመውና የምናወግዘው ጉዳይ ነው። መታረም ያለበት ጉዳይ ነው። በዚህ በኩል ለመምህራን ጥበቃ ሊደረግላቸው ይገባል ብለን ነው የምናስበው። ትምህርት ቤቶች ለመማር ማስተማር ክፍት መሆን አለባቸው። የግጭት ቀጠና መሆን የለባቸውም። ይሄን ደግሞ የተባበሩት መንግስታት የትምህርት ቤት ደህንነት መግለጫ የሚባል አለ። በእንግሊዝኛው UNICEF School Declaration። ይሄ መግለጫ ትምህርት ቤቶች ከግጭት ቀጠና ነፃ እንዲሆኑ የወጣ ነው። ስለዚህ በማንኛውም ሁኔታ ትምህርት ቤቶች ከግጭት ነፃ መሆን አለባቸው። ሙያተኞቹ ጥበቃ ሊደረግላቸው ይገባል። አማራ ክልል ብቻ ሳይሆን የትም ቦታ ቢሆን መምህር
ባልተሟላ ሁኔታ ውስጥ በጉድለት ውስጥ ሆኖ የትምህርት ቁሳቁስ ባልተሟላበት የራሱ የኑሮ ሁኔታ ራሱ በማረካበት በችግር ውስጥ ሆኖ ትውልድ ለመገንባት ደፋ ቀና የሚል የህብረተሰብ ክፍል ነው መምህርና ያ ሁሉ ያንን ተቋቁሞ ደግሞ ሙያዊ ኃላፊነታቸውን ለመወጣት በሚያደርጉት ጥረትና ትግል ጉዳት ማድረስ በጣም ያሳዝናል። በተለይ ደግሞ ትምህርት ቤቶች አካባቢ በመምህራን አካባቢ በተለያየ ሁኔታ የሚደርሰው ተጽዕኖ በቅርብ የምንከታተለው ነው። በርካታ በጣም ብዙ ወንቶች የሚቆጠሩ ትምህርት ቤቶች በዚህ ከግጭት የተነሳ ዝግ መሆናቸውን ባለፈው በትምህርት ንቅናቄ መድረኩ ሪፖርት ተደርጓል። የተማሪዎች ይመጣሉ ተብሎ መዘገባሉ ተብሎ ከታቀደው ውስጥ 40.7% ያህል አካባቢ ብቻ እንደተመዘገቡ ነው ሪፖርት የሚያሳየው። ይሄ ማለት በጣም ብዙ ተማሪዎች ከትምህርት ገበታ ውጪ ናቸው ማለት ነው። ይሄ ትርጉሙ በጣም ብዙ ነው። በተለይ ሴት ተማሪዎች ሴት ልጆች ጋር ሲሆን ደግሞ የሚያመጣው ተጽዕኖ ማየት ይቻላል። እንግዲህ ሴቶች ሲማሩ ለቤተሰብም ለማህበረሰብም በጣም ከፍተኛ ፋይዳ እንዳለው ይታወቃል። እነዚህ ሴት ተማሪዎች የጾታ ትንኮሳ ይደርስባቸዋል፣ ያለ ዕድሜ ጋብቻ ይደርስባቸዋል እና ለዚህ ያህል ጊዜ ከትምህርት ገበታ ውጪ መሆን ማለት ሰላም መሆኑ አይቀርም፣ የጊዜ ጉዳይ ነው። ግን ተመልሰው ወደ መደበኛ ትምህርት ለመመለስ የሚወስድባቸው ጊዜ በዛን ያህል የማህበረሰቡን የክልሉንም የትምህርት ሁኔታ ወደ ኋላ የሚመልስ ስለሆነ በጣም አደገኛ ነው። ለዚህ ነው ቅድምም እንዳነሳሁት ትምህርት ቤቶች ለመማር ማስተማር ክፍት መሆን አለባቸው። ከማንም በላይ እኔ ወላጆች በዚህ በኩል ሚና ይጫወታሉ ብዬ አስባለሁ። ምክንያቱም ትምህርት ቤቶች ያሉት በየቀበሌው ቤተሰብ በልጆች ወላጆች መካከል ስለሆነ ልጆቻቸው እንዲማሩ ማድላቸው ላይ አደጋ እንዳይደርስ መታገል፣ መምከር፣ መገሰጽ፣ መውቀስ አለባቸው። እንዲህ አይነት ችግር የሚፈጥሩ አካል በመማር ማስተማር ውስጥ ይህን ያህል ወር ትምህርት ቤት ተዘግቶ መቆየት ቀርቶ አንድ ቀን እንኳን ትምህርት ካልተሰጠ የመማር ማስተማር ጊዜ ሰሌዳ ላይ ምን ያህል ተጽዕኖ እንደሚያደርግ መምህራን በደንብ ነው የሚያውቁት። ምክንያቱም የትምህርት ይዘት አለ የተቀመጠ በአመታዊ የትምህርት ካላንደር ውስጥ መስከረም ጥቅምት እንደዚህ እያለ የተከፋፈለ በአመቱ ውስጥ የተቀመጠው ጊዜ አለ። በዛ ጊዜ ውስጥ ምን በየትምህርት ይዘቱ መማር ያለባቸው አለ እና ያ ሲጓደል ያ ሲቀር እንግዲህ ከሌሎች አካባቢዎች ወደ ኋላ መቅረትን ያመጣል ማለት ነው። ለጁ ክልል ተማሪዎች እየተማሩ ናቸው። ያ ከፍተኛ ተጽዕኖ አለው እና ትምህርት እንዳይካሄድ የሚያስቡ አካላት ይሄንን ጭምር መገንዘብ አለባቸው ማለት ነው። ዛሬ በተማርክ ልክ ነው ማሸነፍ የምትችለው። በተለይ በዚህኛው ክፍለ ዘመን እንደ ድሮ ዘመን ብሎ ባዕድን የዱር አራዊትን በልተ የምትኖርበት ጊዜ አይደለም። እኛ ክፍለ ዘመን ተወዳዳሪ መሆን ያስፈልጋል። ሳይንስ አለ፣ ቴክኖሎጂ አለ። አሁን ተወዳዳሪ መሆን ያስፈልጋል። በዓለም አቀፍ ደረጃ ብቻ ሳይሆን በአገር ደረጃ ራሱ ተወዳዳሪ ለመሆን በየቀኑ የሚወጡትን አዲስ ሁኔታዎች ጋር ራስን ማዛመድ ይጠይቃል። እዛ አካባቢ ያለው ነገር ሌላም ቦታ ትምህርት የማይሰጥባቸው አካባቢዎች ካሉ ጉዳቱ በጣም ጥልቅ ነው። ምናልባት እነዛ አይነት ተጽዕኖ የሚያደርጉ ግለሰቦች ያንን ላይገነዘቡ ይችላሉ ይሆናል። ግን በረጅም ጊዜ ሂደት ነው ይሄ ነገር የሚታወቀው። የትምህርት ተጽዕኖ የትምህርት ውጤቱ ዛሬ ነክቶ ወዲያው ነገ የምታየው አይደለም። የረጅም ጊዜ ጫና ነው ሊያደርግ የሚችለውና በዚህ በኩል ይሄ ዘላቂ ሰላም ተፈጥሮ ፍላጎት አለን የተጓደለብን ነገር አለን የሚሉትም ቢሆን ወደ ውይይት መጥተው ሁኔታዎች ተመቻችተው በሰላማዊ መንገድ እንዲፈታ ሁሌ ምን ወተውተው በመግለጫም በተለያዩ ሁኔታዎችም ስንገልጽ የነበረ ጉዳይ ነው። የግጭት ትርፉ ጉዳት ነው። ሰው ጉዳት ያስከትላል።
እንዲህ ዘላቂ የሆነ የትውልድ ግንባታ ላይ እንቅፋት ይሆናል። ስለዚህ ቆም ብሎ ማሰብ ይጠይቃል ማለት ነውና ጫናው በጣም ከፍተኛ ከምናገረው ከሚገለጸው በላይ ጥልቅ ነው ለማለት ነው። መማር ማስተማር ስለሌለ ወይም ሁኔታ ስላልተመቻቸ ደሞዝ ያልተከፈለባቸው ሁኔታዎች ነበሩ አማራ ክልል። እሱ ላይ ይሄ መፍትሄ ማግኘት አለበት ብለን ጠይቀን እያስተማሩን ባይሆን በጣም ከ35000 እስከ 40000 ለሚሆኑ መምህራን ደሞዝ የተከፈለበት ሁኔታ አለ ማለት ነው። ባያስተምሩ እንኳን ማለት ነው ትምህርት ቤት እንኳን ተዘግቶ ቢሆን ያንን አድርገዋል። በዚህ አጋጣሚ የክልሉ መንግስት ለማመስገን ፈልጋለሁ። ሀገራዊ ምክር ኮሚሽኑ ገና ሲመሰረት ጀምሮ አዋጁ ሲወጣለት ጀምሮ አስተያየት እየሰጠን ስንሳተፍ ነው የነበረውና ለሀገራችን አስፈላጊ ነው ብለን ነው የምናምነው። ኮሚሽኑም ጥቂት አብሮ ከተፈራረመባቸው 5-6 ተቋማት መካከል የኢትዮጵያ መምህራን ማህበር አንዱ ነው። ኢትዮጵያ መምህራን ማህበር በጣም ትልቅ ነው። ተማሪዎች አሉ፣ መምህራን አሉ፣ የትምህርት ማህበረሰብ አለ። ኦልሞስት ኢትዮጵያ ውስጥ እንግዲህ 1/3 ኢትዮጵያውያን የሚገኙት ትምህርት ቤት አካባቢ ስለሆነ ትምህርት ቤት ስለሆነ ሚናው ከፍተኛ ነው ብሎ ኮሚሽኑ ከኛ ጋር ተፈራርሟል። የራሳችን ድርሻ አለ ምን እንደምንሰራ በዝርዝር የተቀመጠ በሰነዱ ላይ ማለት ነው። በዚህ ሰነዱ ላይ በዚህ ልክ እየሰራን ነው። በየክልሉ በተሳታፊዎችን እይታ አጀንዳ ቀረጻ ላይ በዚህ ሁሉ በየደረጃው እየተሳተፈን ነው የምንገኘው። ከወረዳ ጀምሮ የወረዳ መምህራን ማህበር በየዞኑ በየክልሉ እንደዚሁ እየተሳተፈን ነው የምንገኘው። የግንዛቤ በመፍጠርም ጭምር ከኮሚሽኑም በምክር ቤታችን ደረጃ ድረስ መጥተው አስረድተው ምን እንደሚፈልጉ ስራቸውን ሲጀምሩ ማለት ነው። ሰው በዚህ ልክ በጣም በቅርበት ነው እየሰራን ያለነው። ለኢትዮጵያ ይጠቅማል ብለን እናስባለን። ሁሉም አካላት በዚህ ጉዳይ እንዲሳተፉም ጭምር ጥሪ ስናደርግ ነው የቆየው። አሁንም እንወጣናክረን እንቀጥላለን። አጀንዳ መለየት እኛም በራሳችን መዋቅርም ጭምር ለኢትዮጵያ ይበጃል የምንለውን ሰብስበን ለኮሚሽኑ የማሳወቅ ስራ ሰርተናል።